ጦርነቱ አስከፊ ደረጃ ላይ ደርሷል። ሀገራቱ እርስ በርስ እየተጠቃቁ የማይሆን አዙሪት ውስጥ እየገቡ ነው። አሜሪካና እስራኤል የኢራንን መሰረተ ልማቶች ለመምታት መዘጋጀታቸውን ገልጸዋል። ጦርነቱ ወዴት ያመራል? የውሃ ጦርነት አስከፊው አዲስ ገጽ ሊሆን ይችላል። የውሃ መሰረተ ልማቶች የመካከለኛው ምስራቅ የልብ ትርታዎች ናቸው። በእነሱ ዙሪያ ያነጣጠሩ ኢላማዎች መኖራቸው እየተነገረ ነው። የውሃ ጦርነት የእልቂት ዋነኛው ማዕከል ሊሆን ይችላል። የቅዳሜ ገበያ የዩቲዩብ ቻናልን እየተከታተላችሁ ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ ዛሬ የምናወራው ስለ ውሃ ጉዳይ ነው። የመካከለኛው ምስራቅ አካባቢ ሀገራት በረሃማ እንደሆኑ እናውቃለን። እነዚህ አካባቢዎች በብዛት የውሃ እጥረት የሚገጥማቸው አካባቢዎች ናቸው። በነገራችን ላይ የመካከለኛው ምስራቅ ሀገራት በረሃማነታቸው የተነሳ የከርሰ ምድር ሀብታቸውን ከጨረሱ ዓመታት ተቆጥረዋል የሚሉ አሉ። በእርግጥ አሁንም የከርሰ ምድር ሀብት እዛ አካባቢ ጥቅም ላይ ይውላል። የከርሰ ምድር ውሃ ለእርሻ ስራ እንዳይውል እንኳን አካባቢው ለእርሻ የሚመች አይደለም። የእነዚህ አካባቢዎች የተወሰኑ ምንጮች ላይ፣ የተወሰኑ የከርሰ ምድር አካባቢዎች ላይ እንደዚሁም ደግሞ ወደ ባህር ዳርቻዎች ጠጋ ብለው የተሻለ ፍሬሽ ወተር ወይም ደግሞ ጥቅም ላይ ሊውል የሚችል ውሃ በሚያገኙበት ሁኔታ ላይ ጥገኛ ናቸው። አሁን ግን ያ ነገር ሊቀየር ይችላል። ይሄ ጦርነት በ10ኛው ቀን አንድ ነገር አሳይቶናል። የውሃ ጣቢያዎች መመታት ጀምረዋል። አሁን ከአንድ ወር በኋላ ደግሞ ጦርነቱ እየተስፋፋ ኃይል እየተቀዛቀዘና የሀገራቱም የመጠቃቃት መጠን እየጨመረ ሲመጣ ኢራንም እና አሜሪካና እስራኤልም የውሃ ጣቢያዎችን ሊመቱ ይችላሉና ይሄ ጉዳይ በጣም አሳሳቢ ነው። የውሃ ማጣሪያና የገልፍ አካባቢ እንዴት ይታያል የሚለውን ላንሳላችሁ። የውሃ ጦርነት ዓለም እየፈራው እየሰጋ ስለሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሰረተ ልማቶቻችሁን ቁጠሩ እያሉ ነው። እንግዲህ ኢራናውያንን ከ48 ሰዓቱ መጠናቀቅ በኋላ ከፍተኛ ጥቃት እንደሚፈጽሙ እያስፈራሩ ስለሆነ ማለት ነው። ኢራንም ያው መልስ እሰጣለሁ ነው የምትለው። የኢራን መልስ ከዚህ በፊትም እንዳየነው አሜሪካንና እስራኤልን በቀጥታ ማጥቃት ሩቅ ስለሆነ የገልፍ ሀገራትን ማጥቃት ነው። በተለይ የተባበሩት አረብ ኤምሬትን ማጥቃት ነው እና በዚህ ጥቃት የተለያዩ መሰረተ ልማቶች ተመተዋል። የኃይል መሰረተ ልማቶች እየተመቱ ነው። የእነዚህ አካባቢዎች የሚገኙ ኤርፖርቶች፣ የነዳጅ ማጠራቀሚያዎች፣ የተፈጥሮ ጋዝ ማምረቻዎች እነዚህ ሁሉ እየተመቱ ነው። ቀጣዮቹ ኢላማዎች ደግሞ ጦርነቱን በአጭር ጊዜ ለመቋጨት በሚል የውሃ መሰረተ ልማቶች ሊመቱ ይችላሉ። እንግዲህ የመካከለኛው ምስራቅና በተለይ ደግሞ የገልፉ አካባቢ በጣም ግዙፍ የውሃ ማጣሪያዎች ያሉበት ነው። ለምሳሌ አልዴር ማጣሪያ የሚባለው ባህሬንን በቀን 1 ሚሊዮን ሰው የሚያጠጣ ነው ውሃ። ራስ አልካይር የሚባለው ግዙፉ በገልፍ ሀገራት የሚገኘው ውሃ ማጣሪያ ሲሆን በሳውዲ አረቢያ ከሚሊዮን በላይ ሰዎችን የሚያጠጣ ነው። ለምሳሌ የሳውዲ አረቢያ ዋና ከተማ ሪያድ ከተማ 90% ውሃ የምትጠጣው ከባህር ላይ ውሃ ተጣርቶ ነው። በመቶዎች የሚቆጠሩ ማጣሪያዎች ናቸው በየሀገራቱ ያሉት። እንዲያውም አንድ ነገር የምጠቅስላችሁ በመላ ዓለም ከሚገኙ የባህር ውሃ ማጣሪያዎች 40% የሚገኘው በገልፍ ሀገራት ነው። በ7 ሀገራት ነው የሚገኘው። 400 የውሃ ማጣሪያዎች አሉ በዛ አካባቢ እና የውሃ ነገር በጣም አንገብጋቢ ነው። መጀመሪያ ግን ይሄ ነገር እንዴት ነው የሚሰራው የሚለውን ላንሳላችሁ። በዚህ በገልፍ አካባቢ ዋና የውሃ ማጣሪያዎች ያሏቸው ሀገራት ሳውዲ አረቢያ በቀዳሚነት ትመራለች። ያው ሳውዲ አረቢያ ወደ 40 ሚሊዮን ህዝብ ያላት ትልቁ ሀገር ናት። በአጠቃላይ ኢራንን ሳይጨምር እና ኢራንና ኢራቅን ሳይጨምር በዛ አካባቢ ወደ 68 ሚሊዮን ህዝብ አለ። ከዚህ ውስጥ አብዛኛው እንግዲህ የሚገኘው ሳውዲ አረቢያ ነው። ስለዚህ ሳውዲ አረቢያ ናት ዋነኛ የውሃ ማጣሪያ ቴክኖሎጂውን ወይም ደግሞ የውሃ ማጣሪያ መሰረተ ልማቱን በቀዳሚነት የምትመራው። የተባበሩት አረብ ኤምሬት፣ ኩዌት፣ ኳታር፣ ኦማንና ባህሬን የመጠጥ ውሃቸው በዚህ ላይ ጥገኛ የሆነ ነው። በባህር ውሃ ማጣሪያ ዝቅተኛ ጥገኝነት ያላት ኢራን ናት። በብዛት ምንጮችንና ከርሰ ምድርን ትጠቀማለች። ኢራንን ብትሆን ግን ከፍተኛ የሆነ የውሃ እጥረት ያለባት ሀገር ናት። ባለፈው የእስራኤልና የአሜሪካ ጦር የደበደቡት የኢስፋሃን የኒኩለር ማጣሪያን ጉዳይ ባነሳንበት ቪዲዮ ላይ ስለ ውሃ እጥረቱ አጭር መረጃ ሰጥተናችሁ ነበር። ኢስፋሃን የውሃ እጥረት እየገጠማት ከተማዋ በከፍተኛ ጭንቅ ውስጥ ያለች ናትና የኢራንም መሬት ቢሆን ብዙ ማጣሪያዎች ስለሌለው ነው እንጂ የሚያስፈልገው ሀገር እየሆነ መምጣቱ ግልጽ ሆኗል። የውሃ ጥገኝነታቸውን ደግሞ ስንመለከት በውሃ ማጣሪያዎች ላይ ጥገኛ የሆኑት ሀገራት
90% የኩዌትና የኦማን ከተሞች፣ 85% የባህሬን ከተሞች፣ 70% የሳውዲ አረቢያ ዋና ዋና ከተሞች ለመጠጥ ውሃ የውሃ ማጣሪያዎች ላይ ጥገኛ ናቸው እና በጣም ከፍተኛ ደረጃ የሆነ የውሃ ጥገኝነት ነው በዛ አካባቢ ያለው። የሁለት ቴክኖሎጂዎች ጥቅም ላይ ይውላሉ። የሪቨር ኦስሞሲስ እና የተርማል ቴክኖሎጂ በዚህ ላይ ይውላሉ። እነዚህ ቴክኖሎጂዎች ናቸው እንግዲህ ይህንን አካባቢ ውሃ ለማጠጣት ከፍተኛ እንቅስቃሴ እያደረጉ ያሉት። እንግዲህ የውሃ ማጣራት ሲባል ምንድን ነው የሚደረገው? የባህር ላይ ወይም የውቅያኖስ ውሃ እንደዚህ አሁን በፋርስ ባህረ ሰላጤ ያለው ውሃ በከፍተኛ ደረጃ ጨዋማ ውሃ ነው። ለመጠጥ አይደለም፣ ለሰውነት መታጠቢያም ለእንደዚህም የሚሆን አይደለም። ለረጅም ደቂቃዎች የሚዋኝበትም አይደለም። የሰውነትን አካላት የሚበላ ጭምር ነው ይሄ ውሃና ይህንን ውሃ የጨው መጠኑን በመቀነስ የተለያዩ አደገኛ ኬሚካሎችን ወይም ደግሞ የሚበዙትን እንደነ ሶዲየም የመሳሰሉትን እና ካልሽየም የመሳሰሉት የበዙትን ኬሚካሎች በመቀነስ ለመጠጥ የማመቻቸት ስራ ነው። ይህንን ውሃ የማመቻቸት ስራ ሲሰራ በጣም ከፍተኛ ወጪ ያለው ከፍተኛ ቴክኖሎጂ የሚጠይቅ ነው። ለሌሎች ሀገራት የሚመከር አይደለም። ነገር ግን ውሃ ለሌለው፣ የውሃ እጥረት ላለበት፣ በረሃማ ለሆነ፣ የከርሰ ምድር ውሃ እንደ ልብ ለማይገኝበት ሀገር በውድም ቢሆን ይህንን ቴክኖሎጂ ተጠቅሞ የመጠጥ ውሃ ማቅረብ አማራጭ የሌለው ስለሆነ ነው የባህረ ሰላጤው ሀገራትም የገቡበትና እየሰሩበት ያለው። አሁን ኢራን ካላት የኢኮኖሚ ቁመናና ካላት የፋይናንስ አቅም አንጻር እዚህ ላይ ኢንቨስት ከማድረግ ያሉትን የከርሰ ምድር ውሃዎች ያሉትን ምንጮች ማሟጠጥ በሚል ነው እየተጠቀመች ያለችው። እስራኤልን በነገራችን ላይ የዚህ ተጠቃሚ ናት። አሁን ለምሳሌ ግብፅ በረሃማ ቢሆንም ይህን ለመጠቀም አይመቸውም። የአባይ ውሃ ስላለለት ያንን ማጣራት ይቀላል። የወንዝ ውሃ በጣም ፍሬሽ ዋተር ስለሆነ መጠነኛ ሕክምና ብቻ ነው የሚፈልገው። የባህር ውሃ ግን በጣም ከፍተኛ ወጪ የሚፈልግ ነው። ስለዚህ ይህንን አድርጎ መጠቀም በከፍተኛ ደረጃ የመሰረተ ልማት፣ የቴክኖሎጂ፣ የፋይናንስ አቅም የሚጠይቅ ነው። ከሞላ ጎደል ደግሞ አሁን ሀገራቱ እዚህ ላይ ጥገኛ ሆነዋል። ስለዚህ እነዚህ የጦርነት ኢላማ ቢሆኑ ከፍተኛ ጫና የሚፈጥር ነው። እስካሁን ባለው የኢራንና የእስራኤል የአሜሪካ ግጭት 2-3 ጣቢያዎች ተመትተዋል። አንደኛው በኢራን የተመታው ነው። በከሽም ደሴት የሚገኘው የኢራን የዲሳሊኔሽን ማጣሪያ ቦታ ተመቷል። በባህሬን ያለውን ደግሞ ኢራን መታለች። በእስራኤል ላይ የሁቲ አማጽያን በእስራኤል የሚገኘው ውሃ ማጣሪያ ለመምታት ሞክረዋል። እነዚህ ውሃ ማጣሪያዎች መመታት የሚቀጥሉ ከሆነ ጦርነቱ በአጭር ጊዜ በእልቂት በጣም በከፋ ሰብአዊ እልቂት ሊደመደምና በጣም አስከፊ የሆነ ኢሰብአዊነት የተሞላው ጦርነት ሊሆን ይችላል። በእርግጥ ይሄ ጦርነት ሰብአዊነት የተሞላው ጦርነት ነው ብሎ መናገር አይቻልም። ሕግ የሚከበርበት ጦርነት ነው ብሎ መናገር አይቻልም። የሲቪሊያን መሰረተ ልማትና የጦር መሰረተ ልማቶች እኩል እየተጠቁ ያሉበት ነው። በኢራን የአሜሪካ ጦር ድልድዮችን እየመታ ትምህርት ቤቶችን እየመታ ነው የሚገኘው። የጦር ሰፈሮችን ብቻ እየመታ አይደለም። ኢራንም በባህረ ሰላጤው ሀገራት ሆቴሎችን እየመታች፣ ኤርፖርቶችን እየመታች፣ የጋዝና የነዳጅ ማጠራቀሚያዎችንና መላኪያዎችን እየመታች ነው የምትገኘው። ስለዚህ በየትኛውም ቀን ላይ የውሃ ማጣሪያ ቦታዎች አይመቱም ብሎ መደምደም አይቻልም አሁን በምናየው ሁኔታና ይሄ ነገር ወዴት ያመራል የሚለው በግልጽ የምንመለከተው ይሆናል። እንግዲህ የነዚህ የውሃ ማጣሪያዎችን ጉዳይ የምንመለከት ከሆነ የባህረ ሰላጤው ሀገራት በዚህ ውሃ ላይ ጥገኛ ከሆኑ አማራጭ የላቸውም ወይስ ማከማቻ የላቸውም የሚል ነው። በርካታ ጥናቶችን በዚህ ዙሪያ ብንመለከት የባህር ላይ ውሃ ማጣሪያዎቹ ፈጣን አገልግሎት የሚሰጡ ናቸው። የውሃ ክምችታቸው በጣም አነስተኛ ነው። አንደኛ ውሃ በጣም ቶሎ ጥቅም ላይ የሚውል ነገር ነው። አንዳንዴ በመላው ዓለም በሀገራችንም ቢሆን የውሃ ብክነት በከፍተኛ ደረጃ ያለ ነው። ፍሬሽ ወተር እና ለመጠጥ የሚውለው ውሃ ለአትክልትም፣ ለንጽህና መጠበቂያም፣ ለእጥበትም፣ ለኮንስትራክሽንም እየዋለ ስለሆነ ዓለም ላይ የውሃ ክምችታቸው በአጭር ጊዜ ውስጥ የሚሸረሸር ነውና በጣም ከፍተኛ ጫና ሊያድርባቸው ይችላል ብሎ መናገር ይቻላል። ወንዝ የለው፣ ዝናብ የለው። ይህ አካባቢ የከርሰ ምድር ሀብቱ ውስን ነው። ስለዚህ የባህር ውሃ መጠቀም አይነተኛና ግዴታቸው ነው። 80% የገልፉ ሀገራት ውሃ የሚጠጡት የባህር ውሃን ጨዋማነቱን አጣርተው አጥልለው አጽድተው ነው። ይሄ ማለት በዓለም ላይ ውዱን ውሃ የሚጠጡት እነዚህ ሀገራት ናቸው ማለት ነው። እስካሁን ገንዘቡ ስላላቸው ኢንቨስት እያደረጉ ነዳጅ ሸጠው የተፈጥሮ ጋዝ ሸጠው ይህንን እያመጡ ነው። በጦርነት የሚመቱ ከሆነ ግን ወዲያው መጠማት ነው የሚመጣው።
እና አሁን ከዚህ ጋር በተያያዘ የተከሰቱ 5-6 ነጥቦችንና አስፈሪ የሆኑ ነጥቦችን አነሳላችኋለሁ። የመጀመሪያው እነዚህ የውሃ ማጣሪያዎችን የጦርነቱ ኢላማ ሊያደርጋቸው የሚችለው ነገር አንደኛው እነዚህ የውሃ ማጣሪያዎች የሚገኙት የባህር ዳርቻዎች አካባቢ ነው። ምክንያቱም የባህሩን ውሃ ወስደው ስለሚያጣሩ መገንባት ያለባቸው በባህር ዳርቻዎች ነው። እነዚህ ባህር ዳርቻዎች ደግሞ አሁን ለጥቃት በጣም የተጋለጡት ናቸው። ከየትኛውም አቅጣጫ የኢራን ድሮን ይመጣል፣ ከየትኛውም አቅጣጫ የአሜሪካ ሚሳይሎች ይወነጨፋል። ስለዚህ የባህር ዳርቻዎች ላይ ያሉ በመሆናቸው ለኢላማ ቅርብ ናቸው። ቦታቸውን በጣም የሚታወቅ ሰፋፊ መሰረተ ልማቶች ስለሆኑ አንዱን መስመር ወይም ደግሞ አንድ ትቦ ተመታ ማለት ሙሉ ጉዳት ሊያደርስ የሚችል ነው። በሁለተኛ ደረጃ ደግሞ እነዚህ የውሃ ማጣሪያዎች ከፍተኛ የሆነ ኃይል ይፈልጋሉ ወይም የኢነርጂ አቅርቦት ይፈልጋሉና የኃይል ጣቢያዎች አካባቢ ላይ ነው የሚገኙት። እንደምናውቀው ነዳጅና የተፈጥሮ ጋዝ ራሱ ሲጣራ ከፍተኛ የሆነ ውሃ ይፈልጋል። ስለዚህ ውሃን መጠቀም ስለሚፈልግ እዛ አካባቢ ላይ ነው ያሉት እነዚህ እና የውሃ ማጣሪያዎቹ ትልልቅ የኤሌክትሪክ ጣቢያዎች ስለሚያስፈልጓቸው ትልልቅ የጋዝና የነዳጅ ጣቢያዎች አጠገብ ነው የተገነቡት። ስለዚህ የጋዝና የነዳጅ ጣቢያዎች ራሱ የጦር ኢላማ ሲሆኑ፣ የነዳጅ ማጠራቀሚያዎች፣ የነዳጅ ማጣሪያዎች የጦር ኢላማ ሲሆኑ አካባቢያቸው ላይ የውሃ ማጣሪያ ወይም ዲሳሊኔሽን ፕላንትስ የሚባሉት በብዛት ይገኛሉና የጦርነቱ ኢላማ ሊሆኑ ይችላሉ ብለው የሚያስፈሩት ሁለተኛው ምክንያት ይሄ ነው። በሶስተኛነት ቅድም የጠቀስኩት የክምችት ጉዳይ ነው። እነዚህ ኢላማዎች ጥቃት ቢደርስባቸው ሀገራቱ በቀላሉ መፍትሄ የሚያመጡለት የመጠጥ ውሃ ጉዳይ አይኖርም። በከፍተኛ ደረጃ የገልፍ ሀገራት ይጠማሉ። ውሃና አምጣ እንኳን በመርከብ ጭነን ቢሉ እኮ ሆርሙዝም ተዘግቷል። ስለዚህ ከፍተኛ የሆነ ጫና ነው ያለው። በአራተኛ ደረጃ ደግሞ አይጠቁም ወይ ብለን ብናነሳ ኦልሬዲ ተጀምሯል ማጥቃቱ። ለምሳሌ ከሽም ተጠቅቷል፣ ኩዌት ተጠቅታለች፣ ባህሬን ተጠቅታለች። የኢራንም ኃይል አጥቅቷል። የአሜሪካና የእስራኤል ኃይልም የውሃ ማጣሪያዎችን አጥቅቷል። ስለዚህ ሁለቱም ኃይሎች የውሃ ማጣሪያን ከማጥቃት ወደ ኋላ እንደማይሉ አሳይተዋል። ጦርነቱ ደግሞ እየገፋ ሲመጣ የተስፋ መቁረጥ እንቅስቃሴዎች፣ የመሸነፍ አዝማሚያዎች ሲመጡ የሞት ሽረት ወይም ደግሞ የአልሞት ባይ ተጋዳይነት ጥቃቶች ከመጡ አንደኛው የሚሆነው የውሃ ጣቢያዎች ነው ማለት ነው። በተጨማሪነት ደግሞ ጦርነቱ መልኩን ቀይሯል። ከ10ኛው ቀን ጀምሮ ነው ይሄ ጥቃት የተጀመረው። ስለዚህ አሁን ነገሩ በጣም አሳሳቢ እየሆነ መጥቷል። በተለይ አሜሪካ የ5 ቀን የጊዜ ማራዘሚያ፣ የ10 ቀን የጊዜ ማራዘሚያ ብላ አሁን የ45 ሰዓት የጊዜ ማራዘሚያ የሚል ሰጥታለች ለኢራን። በዚህ ጊዜ ውስጥ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ መሰረተ ልማቶቻችሁን ቁጠሩ የምንመታቸውን እያሉ ትራምፕ እያስፈራሩ ነው። ማክሰኞ ዕለት ኢራን ምን ሊያርፍባት እንደሚችል፣ ኢራን ደግሞ ምን ልትመልስ እንደምትችል የምናውቀው ነገር የለም። ስለዚህ አንደኛው የጥቃት ኢላማ የሚሆነው ይሄ ነው። የጦርነት ህግጋት፣ የሰላማዊ ዜጎች አጠባበቅ ጉዳዮች፣ የህዝብ መሰረተ ልማቶች ለምሳሌ የጤና ተቋማት፣ የትምህርት ተቋማት መምታት አለመምታት፣ የቁስለኞች መብት፣ የምርኮኞች መብት እንደዚህ የሚባሉ ነገሮች የሉም። እስካሁንም እያየን አይደለም። ህግ የሚከበርበት ሁኔታ የለም። ጦርነቱ ሲጀመር ምን እንደሆነ አይታወቅም። ግቡም ምን እንደሆነ ገና በጣም ግራ አጋቢ ደረጃ ደርሷል። ስለዚህ የውሃ ማጣሪያዎች አይመቱም። ኢራንም አትመታም፣ በጣም ጥሩ ሀገር ናት። አሜሪካም አትመጣም፣ በጣም መልካም ሀገር ናት ብሎ ማሰብ አይቻልም። ሁለቱም ወገኖች እያከናወኑ ያሉት የመጠፋፋት ዘመቻ ነው። በእኛ ላይ ራሱ ያጠላ የመጠፋፋት ዘመቻ ነው። የግብርና ምርታችን የለም፣ ምን የለ፣ ያልተመታ የለም። በዓለም ላይ ያልተመታ የኢኮኖሚ ዘርፍ የለም በዚህ ጦርነት እና ኃይል ምን እንደሆነ እያየን ያለንበት ነው። የነዳጅና የተፈጥሮ ጋዝ ጉዳይ ምን እንደሆነ የዓለም ማህበረሰብ የተገነዘበበት ነው። ስለዚህ የመሸናነፍ ጉዳይ እየቀረበ በመጣ ቁጥር የውሃ ማጠራቀሚያዎች፣ የውሃ ማጣሪያዎቹ፣ የመጠጥ ውሃ ጣቢያዎች እየተመቱ እነዚህ ሀገራት ወደ መንኮታኮት የሚሄዱበት ሁኔታ ሊከሰት ይችላል። ዓለምም አዲስ መልክ ሊይዝ ይችላል። ማለት የሰው ልጅ የመጠፋፋት ልክ የት እንደሆነ የምናይበት ጦርነትም ሊሆን ይችላል። የኒውክሌር ጣቢያዎች እኮ አሁን ስጋት ውስጥ ወድቀዋል እዛ አካባቢ ያሉት እና ይሄ ጦርነት ወዴት እያመራ ነው የሚለው እጅግ በጣም አሳሳቢ እና አስጨናቂ ሁኔታ ላይ የደረስንበት ነው ያለው። የቅዳሜ ገበያ የዩቲዩብ ቻናላችንን የተከታተላችሁት አብራችሁን ስለሆናችሁ እናመሰግናለን። ቻናላችን ሰብስክራይብ አድርጉ፣ የደወል ምልክቱን በመጫን አዳዲስ ትንታኔዎች እንዲደርሷችሁ ይሁኑ። ቅዳሜ ገበያ